ጤና ይስጥልን ተመልካቾቻችን ከአሚኮ የእኩለ ቀን ስፖርት ዘገባዎችን ይዘን ቀርበናል። ከዘገባዎቹ ጋር መለሰ ግዛቸው አብሬያችሁ ቆይታ አደርጋለሁ። ይቅርታ ወንድሜ እንጀራ ጭሟል። እሺ ጨምራለሁ። በየአይነት ምን እንደማስብ ታውቃላችሁ? ቶሎ ያለኝን ገንዘብ ቆጥቤ ቦታዬን ማስፋፋት፣ ምግቦቼ ላይ መጠበብ፣ ያልተቀመሱ ያልተለመዱ አሰራሮችን መሞከር። ማን ይሰራው? የት አለ? የኔ ብቻ የሆነ የምለይበትን ጣዕም መፍጠር። ገና ሲቀምሱት ያንን ልዩ ጣዕም ፍለጋ የሚመጡበትን ሬስቶራንት መክፈት፣ በፈጠርኩት ልዩ ጣዕም መታወቅ። እንጀምረው። አንበሳ ባንክ የስፖርት ዘገባ አጋር ነው። ከልብ እናመሰግናለን። ወደ ቀዳሚው ዘገባ አልፋለሁ። የኢትዮጵያ ሴቶች ፕሪሚየር ሊግ 17ኛ ሳምንት ጨዋታዎች ዛሬ መደረግ ተጀምረዋል። የአዲስ አበባ ከተማ ክለቦች ልደታ ክፍለ ከተማና ቦሌ ክፍለ ከተማ ያደረጉት ጨዋታም ባቻ ውጤት ተጠናቋል። በጨዋታው የመጀመሪያ አጋማሽ ልደታ ክፍለ ከተማ 2-0 መርቶ ነበር። እስከ 70ኛው ደቂቃም ይህን ውጤት አስጠብቆ ዘልቋል። 3 ነጥብ የሚያገኝ መስሎ ነበር። ነገር ግን በቀሪ ደቂቃዎች ቦሌ ክፍለ ከተማ 2 ግቦችን አስቆጥሮ 2 አቻ ተለያይቷል። በመጀመሪያው ዙርም ሁለቱ ክለቦች በተመሳሳይ ውጤት ማጠናቀቃቸው የሚታወስ ነው። አሁን ከደቂቃዎች በኋላ 7 ሰዓት ሲል የሊጉ መሪ ኢትዮ ኤሌክትሪክ ከድሬዳዋ ከተማ ይጫወታሉ። ኤሌክትሪክ መሪነቱን ለማጠናቀር መርሃ ግብሩን ያካሂዳል። ድሬዳዋ ደግሞ 8ኛ ደረጃ ላይ ሲገኝ ወደ 7ኛ ከፍ ለማለት አልሞ ጨዋታውን ይከውናል። 9 ሰዓት ደግሞ የአምናው ሻምፒዮን ንግድ ባንክ ከይርጋ ጨፌ ቡና ይጫወታሉ። ሊጉን ኢትዮ ኤሌክትሪክ በ43 ነጥብ እየመራ ይገኛል። ንግድ ባንክ ደግሞ 2 ነጥብ አንሶ ሁለተኛ ነው። የኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት ጨዋታዎች ተጠናቀዋል። ወልዋሎ ዓዲግራት ዩኒቨርሲቲ ከ2017 በኋላ ለመጀመሪያ ጊዜ ከወራጅ ቀጠና ወጥቷል። ሲዳማ ቡና መሪነቱን ሲያጠናክር፣ ፋሲል ከነማ በሁለተኛው ዙር ከተጀመረ በኋላ ሁሉንም ጨዋታዎች የተሸነፈ ብቸኛ ክለብ ሆኗል። ተጨማሪ አለ። 10 ጨዋታዎች በሁለት ከተሞች አዳማና ሐዋሳ ተከናውነዋል። 20 ግቦችም ተቆጥረዋል። በአማካይ በጨዋታ 2 ጎሎችን ተመልካቾች ታድመዋል። የ6 መርሃ ግብሮች አሸናፊዎች የተለዩበትና 4 መርሃ ግብሮች ደግሞ ባቻ ውጤት የተጠናቀቁበት ነው። ይህ የኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት ጨዋታዎች ገጽታ ነው። ላለፉት 3 ቀናት በሐዋሳ 5 በአዳማን በተመሳሳይ 5 ጨዋታዎች ተከናውነዋል። የዋንጫ ፉክክሩና የወራጅ ቀጠና ትንቅንቁ አዲስ መልክ የተላበሰበት ሳምንት ነው። ሲዳማ ቡና የሊጉን መሪነት አጠናክሯል። ፋሲል ከነማን 1-0 የረታው ሲዳማ ቡና ከተከታዮቹ ያለውን ርቀት ወደ 5 ነጥብ አስፍቷል። ሁለተኛው ዙር ከተጀመረ በኋላ ባደረጋቸው 3 ጨዋታዎች 2 አሸንፎ አንዳቸው የወጣው ሲዳማ ቡና በ42 ነጥብ ሊጉን እየመራም ይገኛል። ተከታዮቹ ሐዋሳ ከተማና ነገሌ አርሲ ደግሞ ከተጋጣሚዎቻቸው ወላይታ ዲቻና ቅዱስ ጊዮርጊስ ጋር ነጥብ ተጋርተዋል። ሁለተኛው ዙር ከተጀመረ በኋላ 3 ጨዋታዎችን ያደረጉት የሲዳማ ቡና ተከታዮች ሐዋሳና ነገሌ ማሸነፍም አልቻሉም። በመሆኑም ሲዳማ ቡና መሪነቱን ያጠናከረበት ነው። በአንጻሩ በወራጅ ቀጠና ፉክክር ውስጥ አዲስ ነገር ተመዝግቧል። ወልዋሎ ዓዲግራት ዩኒቨርሲቲ ከአንድ ዓመት በኋላ ለመጀመሪያ ጊዜ ከወራጅ ቀጠና የወጣበትን ውጤት አስመዝግቧል። ባለፈው ዓመት እንዲሁም ዘንድሮ ከመጀመሪያ ሳምንት ጀምሮ በወራጅ ቀጠና የነበረው ወልዋሎ ዓዲግራት ዩኒቨርሲቲ ሁለተኛ ዙር ከተጀመረ በኋላ 2 ጨዋታ አሸንፎ 1 ጨዋታ ደግሞ አቻ ወጥቶ ምንም አልተሸነፈም። በዚህ ሳምንትም በትግራይ ደርቢ ሽረ ምድረ ገነትን 1-0 በመርታት ከነበረበት 19ኛ ደረጃ ወደ 17ኛ ከፍ ብሏል። ከወራጅ ቀጠናም ወጥቷል። በአንጻሩ ባለፉት ጨዋታዎቻቸው በመሻሻል ላይ ቢገኙም በዚህ ሳምንት በኤሌክትሪክ 4-1 የተሸነፈው አርባ ምንጭ ግርጌ ላይ ተቀምጧል። በድሬዳዋ የተረታው መቀሌና ከሐዋሳ ጋር ነጥብ የተጋራው ወላይታ ዲቻም ወራጅ ቀጠና የሚገኙ ሌሎች ክለቦች ናቸው። ሁለተኛው ዙር ከተጀመረ በኋላ ያሉ መርሃ ግብሮችን መነሻ በማድረግም ወቅታዊ ብቃታቸው በተሻለ ደረጃ ከሚገኙ ቡድኖች መካከል ወልዋሎ፣ ወላይታ ዲቻና መሪው ሲዳማ ቡና በቀዳሚነት ይጠቀሳሉ። ወራጅ ቀጠና ስጋት የሚገኝ
የሚገኙት ወልዋሎና ወላይታ ዲቻ እንዲሁም መሪው ሲዳማ ቡና ካደረጓቸው የሁለተኛ ዙር 3 ጨዋታዎች ሁለቱን አሸንፈዋል። አንድ ጊዜ ደግሞ አቻ ወጥተዋል። ማግኘት ከሚገባቸው 9.7 አሳክተዋል። በወቅታዊ ብቃት ጥሩ ደረጃ ላይ የሚገኙ ክለቦች እነዚህ ናቸው። ይህም ወላይታ ዲቻና ወልዋሎ ከወራጅ ቀጠና ለመውጣት መንገዳቸው የሰመረ ሲመስል፣ ሲዳማ ቡናም ለዋንጫ መንገዱ ተመቻችቶለታል። ከዚህ ቀጥሎ የሸገር ደርቢ ተስተካካይ ጨዋታ ያለው ኢትዮጵያ ቡና በ2 ጨዋታ 6 ነጥብ በማስመዝገብ የተሻለ አቋም ላይ ነው። በአንጻሩ በሁለተኛው ዙር 3ቱንም ጨዋታዎች የተሸነፈው ብቸኛው ቡድን ፋሲል ከነማ ነው። በዚህ ሳምንትም በሲዳማ ቡና 1-0 ተረቷል። የዋንጫ ተፎካካሪ የነበሩት አጼዎቹ ከሁለተኛው ዙር በኋላ ምንም ነጥብ አላስመዘገቡም። ቅዱስ ጊዮርጊስ፣ ሸገር ከተማ፣ ነገሌ አርሲና ሐዋሳ ከተማ ደግሞ አቻ ውጤት ቢያስመዘገቡም በሁለተኛው ዙር ከድል ጋር ያልታረቁ ክለቦች ናቸው። በሳምንቱ ኢትዮ ኤሌክትሪክ አርባ ምንጭን 4-1 ያሸነፈበት መርሃ ግብር ብዙ ግቦች የተቆጠሩበት ሲባል ያለ ጎል የተጠናቀቀው ብቸኛ ጨዋታ ቅዱስ ጊዮርጊስ ከነገሌ አርሲ የተገናኙበት ነው። በሳምንቱ 2 ጎሎችን ያስቆጠረው ብቸኛው ተጫዋች የኢትዮ ኤሌክትሪኩ አቤል ሀብታሙ ነው። በውድድር ዓመቱ ያስቆጠራቸውን ግቦች ብዛትም 4 አድርሷል። ሊጉን ሲዳማ ቡና በ42 ነጥብ እየመራ ሲሆን ሐዋሳና ነገሌ አርሲ 5 ነጥብ አንሰው ይከተላሉ። የ23ኛ ሳምንት ጨዋታዎች ደግሞ በመጪው እሁድ መደረግ ይጀምራሉ። ምን አይነት አስደናቂ ጎል ነው!